ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ደስ ብሎኛል። ትናንትና በሰራሁት ቪዲዮ ብሩኬ ሀይሚን ፕራንክ የሚያደርጋት በሚወዱት ሰው አለመታመንን ምን ያህል ልብ እንደሚሰብር ለማሳየት ስለፈለገ ነው ብያችሁ ነበረ። ዛሬ ጧትም ራሱ ታርቀዋል ብዬ ቪዲዮ ሰርቼላችሁ ነበረ። ውስጤን ደስ ስላለኝ ሁለቱንም በቃ በማቃቸው ልክ ስለማቃቸው እንደሚታረቁ ስለማቅ ፕራንክ እንደሆነም ስለማቅ ማለት ነው። ገባቸው አይደለ? በጣም ደስ ብሎኛል እውነቱን ስነግራችሁ። እሙሽዬ እንግዲህ አዲስ አበባ አብራ ብትሄድ ራሱ በጣም ደስ ይለኝ ነበር ከሙሽዬ ጋር ቢኖሩ ማለት ነው። ካለዛ ልጆቹ ያጨልሉናል ነው የምላችሁ። ገና እድሜና ጤና ይስጠን እንጂ ወደፊት እንደዚህ በቀላል እኮ አይፋቱንም ታውቃላችሁ እንጂ እንዳጀም በጣም የገረመኝ ፕራንክ እንደሆነ እያወቃችሁ ግን ሀይሚዬን በጣም ስትሰድቧት ነበረ። ብሩኬንም ብዙ ነገር ስትሉት ነበረ። ምናልባት እናንተ በቀረበላችሁ ልክ ሊሆን ይችላል የምትናገሩት፣ ግን ደግሞ ተቀረበልን ተብሎ ተግበስብሶ አይበላም ይባላል አይደለ? ለሁሉም ነገር ትዕግስት ያስፈልጋል፣ ማስተዋል ያስፈልጋል፣ ማገናዘብ ያስፈልጋል፣ መረዳት ያስፈልጋል። ዝም ብሎ የመጣን ነገር በአንድ ቀጥታ መንገድ ማየትና መገንዘብ ትክክል አይደለም። ገባችሁ አይደለ? አንዳንድ ጊዜ የሰውንም ስሜት ማየትና መረዳት መጠበቅ ደግሞ ይሄ ሰዋዊ ባህሪ ሊሆን ይገባል ብዬ አስባለሁ። ገባችሁ አይደለ? ገና ከዚህ በኋላ በጣም ብዙ ስራዎች፣ ብዙ ፕራንኮች፣ ብዙ ነገሮች ታያላችሁ። እድሜና ጤና ይስጣችሁ እንጂ ማለት ነው። ግን በዚህ መሀል ማን እንደሚጎዳ ታውቃላችሁ? አፍቃሪ ነን የምትሉ የእነሱን ህይወት እኛ እናውቃለን የምትሉ ሰዎች ትጎዳላችሁ። ምክንያቱም እነሱ ዙረው ስለሚታረቁ ማለት ነው። ገባችሁ አይደለ? አፍቃሪዎች ሀይሚና ብሩኬ በቃ አለቀ፣ ተለያየን፣ በቃ የራስህን ህይወት ጀምር፣ የራስሽን ህይወት ጀምሪ ምናምን በተባባሉ ሰዓት እውነት መስሏችሁ ልባችሁን ከፍታችሁ በቃ ክፍተት አገኘን ብላችሁ ለመገስገስ የምትፈልጉ አንዳንድ ሰዎች አላችሁ። ህይወታችሁን ብትኖሩ ነው ለእናንተ የሚያዋጣችሁ። የእናንተ ባልሆነ ነገር ተስፋ አታድርጉ፣ አትኑሩ። የራሳችሁን ህይወት ኑሩ። እውነቴን ነው የምላችሁ፣ እህትነት ምክሬ ነው ይሄ ማለት ነው። እና ሲቀጥል ደግሞ ብሩኬ የሆነ ጥያቄ ጠይቋል። ከእምነትና ከፍቅር ከመታመን ማን ይበልጣን ብሎ ጠይቆ ነበረ። እውነቱን ስነግራችሁ እምነት ይበልጣን ወይም ደግሞ መታመን ይበልጣን ትላላችሁ አይደለ? ግን እንደ ነገሩ ሁኔታ ነው። በነገራችን ላይ በቀጥታ የመጣን ነገር ማመንና የተውሰበሰበ ነገር ማመን የተለያዩ ነገሮች ናቸው። ለምሳሌ ብሩኬ በእዩ በመጣበት ነገር አለመታመኑ በጣም ልቡን ሰብሮታል። ሀይሚ ለምንድነው በእዩ ጉዳይ ብሩኬን ያላመነችው ብላችሁ ብትጠይቁ፣ እኔ ብሆንስ ብላችሁ ብታስቡ ማለት ነው ብሩኬ የተዘበራረቀ ነገር ነው የተናገረው ነው ወይም አይደለም የሚሉ ነገሮች ማለት ነው። በእንደነዚህ አይነት ባህሪ ውስጥ ደግሞ ሙሉ እምነታችሁን ለማመን ይከብዳችኋል። ገባችሁ? ብሩኬ አዎ ከ6 ወር በፊት መጥቼ ነበረ፣ ተገናኝተናል፣ ግን የተፈጠረውን ነገር አላቅም አለ። ገባችሁ አይደለ? ሀይሚ ጋር ሲመጣ ይሄን ነገር እንዴት አድርጋ ኦኬ መገናኘት ትክክል ነው፣ እሺ ሌላ ነገር ተፈጥሯን ስትለው አይ እሱን እኔ አላቅም፣ በቃ ምንም የተፈጠረ ነገር የለም ምናምን የተዘበራረቀ ነገር ሆነባት፣ ለማመን ከበዳት። ገባችሁ አይደለ? እንደዚህ አይነት ነገርን ማመንና ወይም ደግሞ መረዳት ይከብዳል። ቀጥታ የሆነ ነገር ግን የመጣን ነገር ማመን ችግር የለው፣ ምንም አይነት ነገር የሌለው። ለምሳሌ ሀይሚ ፍጹሜን ብሩኬን ፕራንክ ለማድረግ ተመካክረው ከፍፄ ጋራ ፕራንክ አደረገችው አይደለ? ከዛ ፍፄ ሀሳቡን ቀይሮ አፈቅርሻለሁ አለ። ከዛ ለብሩኬ ደግሞ የተደበቀ ነገር አለን እሷና እኔ አለ። ሀይሚ ደግሞ በቀጥታ የለንም ብላን የተከራከረችው። ገባችሁ አይደለ? የተዘበራረቀ ነገር አይደለም ያለችው። እኔ እሱን ለፕራንክ እንዳግዘኝ ብቻ እንጂ ያመጣሁት ከእሱ ጋር ምንም አይነት ግንኙነት የለኝም፣ ምንም ነገር የለኝም ብላ ቀጥ ያለ ነገር ነው። ገባችሁ አይደለ? የተዘበራረቀ ነገር ወይም ደግሞ ሌላ የተጨማመረ ነገር የለም። አንዳንድ ጊዜ በህይወታችሁ እንደዚህ የተደበላለቀን ነገር ማመንና ቀጥታ የሆነ ነገር ማመን የተለያዩ ነገሮች ናቸው። እምነት ይበልጣል፣ ግን ደግሞ ቀጥታ የሆነ ነገርና የሆነ ድብልቅልቅ ያለ ነገር ማመን ይከብዳል። ለዛ ነው እና ውድ ቤተሰቦቼ ብቻ በጣም ደስ ብሎኛል።
ፍቅራቸው ስለተመለሰ የነሱ ነገር ፍቅር አያቆዩም መቼም እንደምታውቋቸው ናቸው። እኛ ስንጠብቅ የነበረው 300ና 350 ደስታቸውን ብዙ ደስታዎችን እየጠበቅን ነበረ። እንግዲህ ዛሬ ሙሽዬ አስታርቃቸዋለች። ግን ደግሞ ስንት ሺህ ህዝብ ደግሞ እባካችሁ በቃችሁ ደስታችሁን አሳዩን እያለ በጣም ብዙ ሰው ሲጠይቅ ነበረ። ደስታችሁን አስቀድሙ እያልን ነበረ ማለት ነው። ምክንያቱም የእነሱን ደስታ በጣም ብዙ ሰው ስለሚጠብቅ ማለት ነው። ተመልካቾችም ቤተሰብም ፕራንክ ተደርገዋል ብሏል ብሩኬ። እኛ አልተደረግንም ፕራንክ፣ በነገራችሁ ላይ እናውቃለን። እንዴት ነው የምታስቡን? እኛ እንዴ ገና ብዙ ነገሮች እናውቃለን እኮ እንዴ ብሩኬ፣ ጋሽ ብሩኬ። ብቻ ሀይሚዬ እንደዛ ስትሆን ግን በጣም ይከብዳል። ገባችሁ? እሷ ቀጥታውን ነገር እየተናገረች ከዛ ነገሮች ሲቀየሩባት በጣም ከባድ ነው ካለው ነገር አንጻር እንጂ ሌላው በጣም ስለታረቃችሁ በጣም ደስ ብሎናን ዝሮ ማለት ነው። ገባችሁ? ነገ ደግሞ ደስታችሁን ለማየት ያብቃል። ብቻ እድሜ ጤና ይስጠን። ብዙ እናያለን ገና ትላላችሁ።